ይህንን የለቅሶ ማዕበል ማለት እንችላለን በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ሕይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን። አደጋው የደረሰው በደሴና ኮምቦልቻ ከተሞች መካከል ሐረጎ በሚባለው መንገድ ላይ ዛሬ ማለዳ ሲሆን አውቶቡሱ ቁልቁል በግምት 100 ሜትር ጥልቀት ወዳለው ገደል በመግባቱ ነው ይህ ሁሉ እልቂት የተከሰተው። አስቡት፣ ቁልቁል 100 ሜትር ጥልቀት ወዳለው ገደል። በአደጋው በርካቶች ቀላልና ከባድ ጉዳት የደረሰባቸው ሲሆን በሕይወት የተረፉትን ወገኖች ወደ ሕክምና ቦታ ለማድረስ አሁንም ከፍተኛ ርብርብ እየተደረገ ይገኛል። ሕይወታቸውን ላጡት ነፍስ ይማርልን፣ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚዘገን የመኪና አደጋ ተፈጥሯል በወሎ ደሴ ሀርቡ ማለት ነው። ዛሬ አስባችሁታል? እንደምታዩት ነው የመኪና አደጋው የተፈጠረበት ቦታ። እንግዲህ 100 ሜትር ወርታች ርቆ አውዝ ቢላሂ ሚነሽ ሸይጣን ረጅም። እጅግ በጣም የሚዘገን ለማየት ሁሉ ራሱ የምንተንም የሚቀፈነው ሀይቃ ማለት ነው። እኔ ይሄን አስባችሁት? ከዛ ላይ ዳገት እዚህ ነው እንግዲህ ያረፈው ማለት ነው። አስቡት። እኔ አላህ ሱብሃነሁ ወተዓላ እንደው ከዚህ ውስጥ የተረፉ ሰዎች ምን አይነት እኔ እንጃ። አስቡት እንግዲህ ሹፍ መኪናው እንዴት እንደሆነ ማለት ነው። ከዚህ ውስጥ አሁን ሰው ተርፏል ቢባል እንዴት ነው የሚታመነው? በአላህ ያ ረቢ ያ ረቢ ያ ረቢ አላህ ይወጡ ከመቅረት ይጠብቃችሁ ሀቂቃ ማለት ነው። ሀርቡ ወደ ደሴ ታደሴ ወደ አዲስ አበባ ስንሄድ እንዲሁም ታዲስ አበባ ደግሞ ወደ ደሴ ስንመለስ ታውቁታላችሁ የወሎ ልጆች ማለት ነው። ወሎ ኮምቦልቻ፣ ደሴ፣ ቦረና ምናምን እና እጅግ በጣም የምፈራው መንገድ ቢኖር አንደኛ ሀርቡ ነው። ሀርቡና መልሶ ደግሞ በቦረና ወግዲ ማለት ነው። የወግዲ ዳገት ታውቁታላችሁ የወግዲ ልጆች። እሱ እኔ በቃ ሁሌ እዛ ቦታ ተደርስ ሻሃዳ ይዤ ነው የሚሄደው ማለት ነው። እና እንደው ሻሃዳ ብዬ ነው የሚሄደው ወላሂ በጣም ነው የሚያስፈራው ሀቂቃ ማለት ነው። እንደውም ትንሽ ደግሞ የሀርቡ ይሻላል። በተለይ የወግዱማ መንግስት መቼም እኔ እንጃ መንግስት የትኛው መንግስት ብቻ አለ እንደው ምስኪንነታችንን አይቶ አላህ ይርዳን እንጂ። እና ይሄ አስባችሁታል? በአንድ ቀን ጀንበር የ31 ሰው ህይወት ማጣት ማለት እጅግ በሌላው ዓለም ቢሆን ምን አይነት እስካሁን ድረስ ዓለም ተናግቶ ነበር ማለት ነው። እኛ ጋር ግን የሰው ህይወት ምንም ማለት አይደለም እኛ ጋር አሁን ላይ ማለት ነው። አስባችሁታል? በሌላ አገር ቢሆን ይሄ እንደዚህ የሰውን ህይወት ሰበቡ ነው የቀጠፈውን መንገድ በአንድ ቀን በዛሬው ዕለት አይደል ይሄ አደጋ በተፈጠረ በማንግስቱም ቢሆን ይሄ መንገድ እንዲሰራ ይደረግ ነበር በሌላ ሀገር ቢሆን ማለት ነው። እኛ ጋር ግን የመንግስት ሚዲያዎች ራሱ በአንድ ቀን 31 ሰው ሞቶ የመንግስት ሚዲያ ሲዘግቡ አላየውም። ሀይቃ በጣም የሚያሳፍረው በጣም ማለት ነው። እና ስንት ሰው እስከሚያልቅ ነው ያኔ የሚፖስቱት እነሱ። አይገርምም? በአላህ ግን